broken out between China and the Philippines in the South China Sea. ቻይና በደቡብ ቻይና ባህር ቀጠና በፊሊፒንስ የባህር ኃይል አባላት ላይ የፈጸመችው ጥቃት አደገኛና ግዴለሽነት የተሞላበት ድርጊት ነው ስትል አሜሪካ ወቀሳ ማቅረቧም ከመራቅም ከመቅረብም ያልሆነውን የዋሽንግተንና ቤጂንግ ፖለቲካን ሊያወሳስበው እንደሚችል ስጋቶች መስተጋባታቸውን ቀጥለዋል። ከዚህ ጎን ለጎን የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ዛሬ ማኒላ ፊሊፒንስ ገብተዋል። ሚኒስትሩ ማኒላ የገቡት 11 አባላት ያሉት የደቡብ ምስራቅ እስያ ሀገራት አሲያን ስብሰባ ላይ ለመሳተፍ እንደሆነም ታውቋል። በዚህ ስብሰባ ላይ በደቡብ ቻይና ባህር ላይ እየተባባሰ የመጣው የጸጥታ ስጋትና የቻይና እንቅስቃሴ በዋናነት ከሚነሱ አጀንዳዎች መካከል እንደሚሆንም ይጠበቃል። አውትሉክ እንደዘገበው የአሜሪካ የውጭ ጉዳይ ሚኒስቴር ቃል አቀባይ ቶሚ ፒጎት በደቡብ ቻይና ባህር በሚገኘው ሰከንድ ቶማስ ሾል አካባቢ በፊሊፒንስ የባህር ኃይል አባላት ላይ ቤጂንግ የፈጸመችው ጠበኛ ድርጊት ዋሽንግተን ትኮንናለች፣ ቻይናም ቀጠናውን የሚያናውጥ እንቅስቃሴዋን በአስቸኳይ እንድታቆም ጥሪ ታቀርባለች ብለዋል። የፊሊፒንስ ጦር ኃይል እንደገለጸው የቻይና የባህር ጥበቃ ቡድን የፊሊፒንስ ወታደራዊ ኬላ ሆኖ በሚያገለግለው ቢአርፒ ሴራ ማድሬ የተሰኘ የጦር መርከብ አቅራቢያም የፊሊፒንስ የባህር ኃይል አባል ላይ ጥቃት ማድረሱ ውጥረቱን ከፍ አድርጎታል። 8 ሰራተኞችን የጫነች የቻይና ጀልባ የአገሪቱ ወታደራዊ ኬላ ወደሆነው አካባቢ ተጠግታ እንደነበር የፊሊፒንስ ባለስልጣናትም ከመናገር አልሸሸጉም። የፊሊፒንስ ጀልባዎች አካባቢውን አስለቅቀው ለማስወጣት በሞከሩበት ወቅት የቻይና ኃይሎች ጠብጫሪ ምላሽ መስጠታቸውን አክለው አስረድተዋል። ቻይናም በባህር ኃይል አባላቷ ላይ የቀረበውን ክስ ሙሉ በሙሉ ውድቅ አድርጋለች። ቤጂንግ በሰጠችው ይፋዊ ምላሽ የፊሊፒንስ ወገን ያቀረበው ዘገባ እውነትን ሙሉ በሙሉ ማዛባት ስትል አስተባብላለች። ከዚህ ጋር በተያያዘም የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ማኒላ በሚደረገው የደቡብ ምስራቅ እስያ ሀገራት ማህበር የውጭ ጉዳይ ሚኒስትሮች ስብሰባ ላይ ከቻይና አቻቸው ዋንግ ይ ጋር ለመገናኘት ዝግጁ መሆናቸውንም ገልጸዋል። ሁለቱ ከፍተኛ ዲፕሎማቶች የመጨረሻ ጊዜ ተገናኝተው የነበረው በኳላላምፑር በተካሄደው የአሲያን ስብሰባና በኋላም በሙኒክ የጸጥታ ጉባኤ ወቅት እንደነበር የሚዘነጋ አይደለም። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ወደ ፊሊፒንስ ከሚያደርጉት ጉብኝት አስቀድሞ ለሀገሪቱ መገናኛ ብዙሃን በሰጡት መግለጫ ደቡብ ቻይና ባህር የጸጥታ ስጋትን አጉልቶ ማሳየታቸው አንዳች ነገር በቀጠናው ላይ ውጥረት ስለመኖሩም ጠቋሚ ነው። ሩቢዮ በውሃ መስመር በሚደረግ ንግድ ላይ እንደ ጂኦፖለቲካዊ መሳሪያ ለመጠቀም ፍላጎት ባለው ኃይል ቁጥጥር ስር የሚወድቅ ከሆነ አሜሪካም ሆነች የአሲያን አባል ሀገራት በሉዓላዊነታቸው በደህንነታቸውና በኢኮኖሚ ፍላጎታቸው ላይ ከባድ ስጋቶች ይጋረጡባቸዋል ሲሉ ማሳስበዋል። ፈረንጆቹ 2016 ዓለም አቀፍ የዳኝነት ችሎት ቤጂንግ በውሃ መስመሩ ላይ ያቀረበችው ሰፊ የባህር ክልል የይገባኛል ጥያቄ ህጋዊ መሰረት የለውም በሚል ቢወስንም ቻይና የደቡብ ቻይና ባህርን ሙሉ በሙሉ በሚባል ደረጃም የራሷ ማድረጓን ገፍታበታለች። በሀብት የበለጸገ በሆነው በዚህ የውሃ መስመር ላይ ፊሊፒንስ፣ ቪየትናምና ታይዋን እርስ በርስ የሚጋጩ የይገባኛል ጥያቄዎችንም ያቀርባሉ። አካባቢው ከዓለም አቀፍ የንግድ መርከቦች እንቅስቃሴ ወደ 1/3 ያህሉን የሚያስተናግድ ከመሆኑ በላይ ከፍተኛ የነዳጅ የተፈጥሮ ጋዝና የአሳ ሀብት ክምችትም ይዟል። አሜሪካና ፊሊፒንስ በፈረንጆቹ 1951 ታሪካዊ የጋራ የመከላከያ ስምምነት መፈራረማቸው ይታወሳል። ሁለቱን ሀገራት የሚያስተሳስራቸው ይህ ስምምነት በየትኛውም ወገን ላይ ከውጭ አካል የሚሰነዘር ጥቃት ቢከሰት ሁለቱም ሀገራት እርስ በርሳቸው ሙሉ ድጋፍና እርዳታ እንዲያደርጉ ያስገድዳል። ይህ ስምምነት በፓሲፊክ ቀጠና ያለውን የደህንነትና የጂኦፖለቲካ መረጋጋት ለማስጠበቅ ከሚረዱ ዋና ዋና የሁለትዮሽ ስምምነቶች አንዱ እንደሆነ ይነገራል። ይህን ተከትሎ በቀጠናው የሚደረግ የትኛውም የቻይና እንቅስቃሴ ለማኒላና ዋሽንግተን ብሔራዊ ጥቅምን ከማስከበር አንጻር የግድ በጋራ መቆም እንዳለባቸው ተንታኞች ይናገራሉ። በደቡብ ቻይና ባህር ላይ የሚታየው የግዛትና የባህር ላይ ውጥረት አሁንም እንደቀጠለ ነው። በዓመታዊ የንግድ እንቅስቃሴው ብቻ እስከ 3.3 ትሪሊዮን ዶላር የሚገመት ዓለም አቀፍ የባህር ላይ ንግድ የሚያልፍበት ይህ ስትራቴጂካዊ ቀጠና በውስጡ ለያዛቸው ጠቃሚ ደሴቶችና የተትረፈረፈ የአሳ ሀብት ምክንያት የበርካታ ሀገራትን ትኩረት ይስባል። በዚህ ቀጠና ላይ ሰፊ ይገባኛል ጥያቄ በማንሳት ላይ የሚገኙት ቻይና፣ ፊሊፒንስ፣ ቪየትናም፣ ማሌዥያ፣ ቡርናይና ታይዋን ሲሆኑ ውጥረቱ በቀጠናዊ ደህንነትና በዓለም አቀፍ ንግድ ፍሰት ላይ ከፍተኛ ስጋትን ደቅኗል። ዋሽንግተንም በዚህ ቀጠና ላይ ስትራቴጂካዊ ጥቅም ለማግኘት ፊሊፒንስን እንደ መግቢያ ካርድ ትጠቀምባታለች ይላሉ ተንታኞች። ቻይና 9 የነጥብ መስመሮች ተብሎ በሚጠራው የካርታ ወሰን አማካኝነት የደቡብ ቻይና ባህርን 90 በመቶ የኔ ነው ስትል አቋሟን ማሳወቋ ለዋይት ሀውስ ፖለቲከኞች ረፍት ነስቷቸዋል ነው የሚባለው። ቻይና ይህንን የይገባኛል ጥያቄዋን ለማጠናከር ሲባል በቀጠናው ሰው ሰራሽ ደሴቶችን በመገንባትና ወታደራዊ ጣቢያዎችን በማቋቋም የጦር መሳሪያዎችንና የባህር ኃይል ጦሯን ታሰማራለች። ይህ የቤጂንግ እርምጃ በቀጠናው ከሚገኙ ጎረቤት ሀገራትና ከዓለም አቀፉ ማህበረሰብ ዘንድ ዘላቂ ተቃውሞና ስጋት በማስከተል ላይም ይገኛል።